እኔም ማቀው ልንገራችሁ ግለ ወሲብ በጣም ከባድ ነው ቤተሰቦች በሴትም በወንድም ግለ ወሲብ ዘርን ማፍሰስ 4 ጉዳት አለው አንደኛ ለአጋንንት ዘራችንን መስዋዕት አድርገን እያቀረብን ነው ድሮ ዶሮና ደም ወይም ደግሞ ሌሎች ቡና ምናምን ግብር የለመደው ሰይጣን ከቤተሰቦቻችን የመጣው የዛር መንፈስ አሁን የብልታችንን ዘር ነው መስዋዕት አድርጎ እየተቀበለ ያለው በዘር ውስጥ ደግሞ ምን አለ ህይወት አለ ሁለተኛው ጥፋታችን ማለት ነው ሁለተኛው ጥፋታችን ህይወት አለ እግዚአብሔር ይሄ ልጅ ወደ ሴት ማህፀን ቢገባ ይሄ ዘር ወደ ማህፀን ቢገባ ተወልዶ ምን ሊሆን እንደሚችል አይታወቅም እግዚአብሔር የፈጠረውን ዘር እግዚአብሔር የፈጠረልንን አጠቃላይ የሰጠን ስጦታ በከንቱ እንደማፍሰስ ነው የሚቆጠረው ሴት ማህፀን ውስጥ ፈሶ በከንቱ ቢቀር ይሻላል መሬት ለከሚፈስ ሰው ሊሆን ነገ ጳጳስ ይሁን አገር መሪ ይሁን ምንም ይሁን እግዚአብሔር ከፈለገ ያመጣው ልጅ ራሱ ይወሰደው ያው እውነቴን ነው የምላችሁ እንደው የኃጢአት ትንሽ ትልቅ የለውም እንጂ በከንቱ ዘርን ከማፍሰስ ምናልባት ሴት ማህፀን ውስጥ ዘርን ማፍሰስ ይቀላል እንደው በጋብቻም ይሁን አይሆንም የእውነት ነው የምላችሁ እያበረታታው አይደለም ግን እንደው ከዛኛው ይሄኛው ይሻላል ሴትን አቅፎ ዘርን ማፍሰስ ይሻላል ሴትን አቅፎ ከሴት ጋር ተገናኝቶ ማድረጉ ነው የሚሻለው ቢያንስ በተፈጥሮ ወንድና ሴት በሚገናኙበት ሰዓት ተፈጥሮ ትክክለኛ የተፈጥሮ አካሄድ ነው ይሄኛው ግን አጋንንታዊ ነው ስለዚህ ሰውን ነው ያጠፋን ያለ ነው ጥፋቱ ሁለተኛው ትልቁ ከባዱ ጥፋት ችግር ይሄ ነው ከባዱ ጥፋት ሶስተኛ ደግሞ ሰው በሁለት እግሩ ቆሞ የሚሄደው እላዩ ላይ ባለው ቅስም ነው ከተለያዩ አትክልቶች ከስጋ ከወተት ከእንቁላል ከምናምን የምናገኛቸው ቅስሞች አሉ ኃይሎች አሉ ከምድርና ከሰማይ ከፀሐይ ከምናምን ከተፈጥሮ የምናገኛቸው ኃይሎች ቅስም ይባላሉ አንድ ሰው ቅስሙ ተሰበረ ሲባል ምን ማለት ነው እግዚአብሔር የሰጠው ኃይል ወይም ደግሞ ይሄ ተፈጥሮ ኃይል ጠፋበት ማለት ነው ውይ ቅስሙ ተሰብሮ ሽምድምድ ብሎ ቁጭ አለ ትላላችሁ አይደል ቅስም መሰበር ማለት ኃይል አጣ ማለት ነው ልክ እገሌ እኮ ሞተ ሲባል ብሎ ድንግጥ ብሎ ሽባ ይሆናሉ አንዳንድ ሰዎች ድንግጥ ይላሉ ተቅማጥ ይዛቸዋል ራሱ ሽንት ቤት ሄዶ ራሱ ታች በሌላ የሚያጣድፋቸው ቅስማቸው ተሰበረ በቃ አልወድህም ሲባሉ ወይም ደግሞ ሁለተኛ እዚህ እንዳመጣ ሲባሉ ቅስማቸው ስብር የሚሏሉ በቃ በብዙ ነገር ሰው ቅስሙ ይሰበራል ኃይል ያጣል ማለት ነው ነፍሳችን ደግሞ ስጋ ላይ ባለ ቅስም ነው የቆመችው ነፍስ በራሷ ኃይል ቢኖራትም ግን ስጋ ራሱ የቆመላት በቅስም ነው እና ግለ ወሲብ በምንፈጽምበት ሰዓት የሚወጣው ዘር 90% ቅስማችንን ይዞት ነው አንድ ጊዜ የሚሄደው ቅስም በጣም ወሳኝ ነገር ነው ኃይል ማለት ነው ይሄ ደግሞ ግለ ወሲብ በተደጋጋሚ የሚፈጽም ሰው ወገቡ ይታመማል ሰውነቱ ሁሉ ይቆረጣጥመዋል ጉልበቱ ደረጃ መውጣት አይችልም ዳገት መውጣት አይችልም ቶሎ ነው የሚደክመው መጠጥ ሲጨምርበት ደግሞ የባሰ ደካማ ነው የሚሆነው ብርቱ አይሆንም ሮጦ መድረስ እንደገና ሳምባ በሽታ ካለበት የአስም በሽታ ካለበት ይብሳል ያተነፋፈስ ችግርን ይቀይራል በተለይ ግለ ወሲብ የሚፈጽሙ ሰዎች ረጅም ሰዓት መንገድ መሄድ አይችሉም በቃ በአጠቃላይ ትንፋሽ ያጥራቸዋል ካተነፋፈስ ጋር በጣም ወሳኝነት አለው ሌላው የማየት ችግርን የአጥርቶ የማየት ችግርን ግላኮማ ትራኮማ በሉት ምንም በሉት አጥርቶ የማየት ሎንግ ሳይት ሾርት ሳይት ምናምን ብላችሁ ምትሉ በሙሉ እንዳለ ይሄን በሙሉ እንዳለ ያበላሻል ለምን ብትሉ ዘር ማለት ኃይል ማለት ስለሆነ ነው እንዲያው መጽሐፍ ቅዱስ ምን ይለዋል ከያዕቆብ ወገብ የወጡ 12 ልጆች ናቸው ይላል ወገብ ሲል ኃይል ማለት ነው ዘር ማለት እኮ ነው ሲጠቅስ ከዳዊት ወገብ የወጡ ይሄን ያክል ናቸው ይላል ይጠቅሳል ከወገቡ የተገኙ ይላል ደክሞ ነው የሚያመጣቸው ማለት ነው እና ኃይሉን ነው የሚሰጣት ለሴት ልጅ እንዲያውም የከሳች ሴት ልጅ እንድትወልድ እንድታረግዝ ይመከራል አይደለም እስቲ እንደው አግቢ እንደ ሰውነትሽ መለስ እንዲልልሽ ይባላል ለምን ኃይል ነው የምታገኘው እቺ ልጅ ስለዚህ ወንድ ልጅ ዘሩን በተደጋጋሚ ያፈሰሰ ማለት ኃይል አጣ ማለት ነው ሰውነቱ እየከሳ ሰውነቱ እየመነመነ ነው የሚመጣው እና ጎንበስ ብሎ መንፈሳዊ ህይወቱን መኖር አይችልም መስገድ መጸለይ አይችልም ወገቡ ይንቀጫቀጭበታል ሰውነቱ ሁሉ አይጸናለትም ማለት ነው አራተኛ ደግሞ የመርሳት ችግርን ይፈጥራል አስተሳሰብን ይፈጥራል የአስተሳሰብ ችግርን ይፈጥራል ይሄ እንዴት ነው ሞራልን ይገላል ስሜትን ይገላል ጊልቲ ወይም የጥፋተኝነት ስሜትን ይፈጥራል የጥፋተኝነት ስሜት በቃ እኔ
ምን ሆኜ ነው ግን ይላል። የበታችነት ስሜቱ ይገለዋል። ራስን አጥፋ ነው የሚለው። አረካ የሚለው ስሜቱ እያየለበት ይመጣል። በዛ ስሜቱ ይቀጥልና ዘሩን ካፈሰሰ በኋላ ወዲያው በቅጽበት ይጠፋል። በነገራችን ላይ አንዲት ሳይንቲስት ምን አለች? ዘር ልክ ከፈሰሰ በኋላ ከወጣ በኋላ ይጠፋል ያ ስሜት እና ወዲያውኑ ወደ ነበርንበት ስንመለስ የሚሰማን የጥፋተኝነት ስሜት ከባድ ስሜት ሆኖ በዛ ሰዓት ላይ ራሳቸውን ያጠፉ በጣም ብዙ ሰዎች አሉ አለች። ለምን? ዶፓሚኑ ወይም የደስታ ስሜቱ በአንድ ጊዜ ነው የሚወጣው። ከ40 እስከ 60% በአንድ ጊዜ ነው የሚሄደው። በ10% ልንደሰት የሚገባ ነው ደስታ። አስቡት፣ አንድ ወንድ ከአንድ ሴት ጋር ተኝቶ በተላጽቆ በሩካቤ በግንኙነት በወሲብ አብሯት ደስተኛ ሆኖ የሚያገኘውን ስሜት አስቡት። መቼም ትዳር ያላችሁ ሰዎች ታውቁታላችሁ አይደል? ትዳር ባይኖርም ይሄን ጉዳይ የምታውቁ ሰዎች ታውቁታላችሁ። ይሄን ስሜት በ10% እንኳን እንዴት ደስ እንደሚል ካወቃችሁት በ40 እና በ60% ስታዩት ደግሞ እንዴት ቶፕ አድርሶ እንደሚፈጠፍጠው አስቡ። ስለዚህ ምንድነው የሚሆነው? ይበላሻል። ህይወቱ ብልሽት ነው የሚለው። በቃ ሳይወድቅ የወደቀ ነው። ቆሞ ነው የምታዩት፣ ግን በመንፈሳዊ መነጽር ስትመለከቱት ተዘርሯል። በጠረባ ተመቷል። ሰዎች እየተረማመዱበት ነው። ከሰው ጋር መቀላቀል ያስጠላዋል። ደስታ አውጥቶ ለሰዎች መስጠት ያቅተዋል። እንኳን ሊደሰት ቀርቶ እንኳን በሚያየው ቻርሊ ቻፕሊን፣ ሚስተር ቢን ወይም የሆነ በጣም የሚያስቁ ኮሜዲ የሆኑ ነገሮችን ምናምን ተውት። ኢቭን ትችት ሊያቀርቡሉ ይችላል። አላስቅ ብሎት ከዛ ላይ ትችት ሊያቀርብ ይችላል። ግን ከራሱ ሆን ብሎ ሰው እንዲደሰት ብሎ ደስታ መስጠት እንኳን አይችልም። የሆነን ሰው ላስደስተው አይደለም። ሚስቱ ሲከፋት አይቶ ወይም ደግሞ እህቱ፣ ቤተሰቦቹ፣ እናቱ ብቻ የሆኑ ድሃዎችን ለመርዳት ምናምን ለዚህ ነገር ሞራል ያጣል። ዝም ብሎ ህይወት ያስጠላዋል። በኢንዶኔዥያ ውስጥ ያሉት የወታደሮች ምልመላ ጊዜ የሆነ ጥናት አይቼ ነው። ወታደሮች ምልመላን ሲመለምሉ ብልታቸው እንደዚህ ነካ ነካ እያደረጉ ነው የሚመለምሏቸውና የሆነ ሀገር ላይም እንደዚሁ ነው፣ ህንድ ውስጥ ይመስለኛል። ወንዶቹ ለውትድርና ለተለያዩ ነገር ሲንት እንዲህ ነካ ነካ ያደርጓቸዋልና ግለ ወሲብ ላይ ያለን ወንድ አይፈለግም እና እንደዚህ ነካ ነካ አድርገውት ያውቁታል ወታደሮቹ አሉ። አንተ ሂድ ወደዛ እያሉ ይገፈትሯቸዋል። አቅም የሌላቸውን አያሰለጥኗቸውም። በሌላ ሀገር ላይ ደግሞ ግለ ወሲብ የሚፈጽሙ ወንዶች ነው የሚፈልጉት። ለምን? ዓለም ስላስጠላቻቸው፣ ኑሮ ምናምን ህይወት ስላስጠላቸው መሳሪያ ይዘው ሂዱ፣ ተኩሱ፣ ተፋለሙ ምናምን ቢሏቸው በቃ በዛው መሞት ስለሚፈልጉ በዛው። ስለዚህ ፖርኖ የሚባሉ ፊልሞች በሚዘጋጁበት ሰዓት እንደዚህ አይነት ወጣት እንዲገኝ ስለተፈለገ ነው ፖርኖ የሚባል ባይዘው። በዓለም ላይ የፖርኖ ወይም ደግሞ የወሲብ ቪዲዮዎች እንዲለቀቁ የሚሰራ ድርጅት አለ። ያውም መንግስታዊ ድርጅት ነው። የሚገርማችሁ በከፍተኛ ደረጃ ከ180 ምናምን % ትርፋማ ከሆኑ ድርጅቶች ውስጥ የሚቆጠር ድርጅት ነው። በብዙ ቢሊየን ዶላር ነው የሚቆጠረው የሚያተርፈው ትርፍ። በምን? በሚዲያ ቆንጆ የሚባሉ ሴቶች ይመረጣሉ። ኃይለኛ ፈርጣማ የሚባሉ ወንዶች ይመረጡና አንዲትን ሴት ለ3 ለ4 ሲገናኟት ምናምን ቪዲዮዎች ያሳያሉ። መቼም ይሄን ግልጽ አድርጎ መናገር አያስፈልግም። በዛ አጋጣሚ ያንን ቪዲዮ ያየ አንድ ወንድ ልጅ ግለ ወሲብ ይፈጽማል ማለት ነው። ሴት ልጅም ልክ እንደዛው። ይሄ ፊልም ግን ሆን ተብሎ ነው የሚሰራው። እነሱ ስራዬ ብለው ነው የሚሰሩት። መልካቸውን አይከልሉም፣ ምንም አይሉም። እነዛው ሴቶች ራሳቸው ማን ናቸው? ግለ ወሲብ ይፈጽሙ የነበሩ ሴቶችና ወንዶች ናቸው። ለምን? ለሰው ደንታ የላቸውም። ገንዘብ ከተከፈለን ምን ቸገረን ብለው ነው የሚገቡት። እኔ ይገርመኛል። ይሄን ፊልም የሚሰሩት ሴቶችና ወንዶች እንዴት ነው መልካቸው እየታየ ቪዲዮ ለመስራት የፈቀዱት እል ነበረ። አንደኛ የዛሬ 2 ዓመት አንድ የሆነ ማደንቀው ዩቲዩበር ምን ሲል ሰማሁት? ይሄንን ቪዲዮ የሚያሰሯቸው ፖርኖ ወይም የሴክስ ፊልም ቪዲዮ የሚያሰሯቸው ድርጅቶች ከየት ነው የሚሰበስቧቸው? በሐሺሽ በምናምን ናውዘው በየኒውዮርክ በምናምን በአሜሪካን ጎዳናዎች ላይ ወድቀው የሚገኙ ወጣቶችን ሰብስበዋቸው ይሄን ያክል ብር እንከፍላችኋለን፣ ሐሺሽ እንሰጣችኋለን፣ ይሄን ቪዲዮ ስሩልን ይሏቸዋል። ጎዳና ተዳዳሪዎች አሉ አይደለም? ወይም ደግሞ በየናይት ክለቡ ቢዝነስ የሚሰሩ ሴቶች ምናምን እነሱ የሚሰበስቧቸው እና በዚህ አይነት መልክ ህይወትና ኑሮ ያስጠላቸው ታዩ አልታዩ ለነሱ ምናቸውም ያልሆኑ ወጣቶችን ሰብስበው የሚያሰሩት ቢዝነስ ስለሆነ ገንዘብ ስለሆነ ነው። ይሄ ቪዲዮ በሚሊዮኖች ደረጃ ነው የሚታየው በዩቲዩብ።
ያውም በካርድ ይከፈላል። በኔትፍሊክስ እንደሚታየው ሁሉ በካርድ እንደምታዩት ሁሉ የሴክስ ቪዲዮዎችን ሁሉ የሚያዩ አሉ። ከፍለው የሚያዩ አሉ። በስራዬ ብለው ለአንዳንድ ነገር ይጠቅማል። ሚስት አልነቃቃ ስትል፣ ባል አልነቃቃ ሲል የዚህ አይነት ስሜት አንዳንድ ዶክተሮች ባለጌ ዶክተሮች አሉ። ይሄ ነገር ጥሩ ነው ይላሉ። ግሎሲብ ማድረግ ጥሩ ነው፣ እንደዚህ ይሄን ቪዲዮ ማየት አሪፍ ነው። ወጣት አንዳንድ ሽማግሌዎች ደግሞ ምን ይመከራሉ በዶክተሮች? ወጣት ሴቶችን ብትገናኙ አሪፍ ነው። አንዳንድ አሮጊቶች ደግሞ ወጣት ወንዶችን ብትገናኙ ጥሩ ነው ምናምን እያሉ ይመክሯቸዋል። ይሄ የመነቃቃት ስሜት ይፈጥርላቸዋል እያሉ የሌለ ስሜት እየፈጠሩ ብር እንዲሸለሙ ብር እንዲሰጣቸው የማድረግ ነገር አለ። ሆን ተብሎ የሚሰራ ነገር ነው። ራሱ ዶክተሩ በዚህ ነገር አዶፕት የሆነ ነው ማለት ነው። ሪሃቢሊቴሽን የሚያስፈልጋቸው ዶክተሮች እንዳሉ ታውቃላችሁ። ራሳቸው ካለባቸው ሱስና ካለባቸው ችግር ማገገም የሚገባቸው ዶክተሮች ሁሉ አሉ። ራሳቸው ሲጋራ እያጨሱ ሲጋራውን አጭሰው ጨርሰው አፋቸውን ምናምን ጠራርገው ማስቲካ አኝከው አናፍሰው መጥተው ሰው ደግሞ ለማከም መርፌ የሚወጉ ማለት ነው። የሲጋራን ጉዳት እያወቁ ምንም ማድረግ አይችሉም። ከዛ ሱስ መላቀቅ አቅቷቸዋል። ሰውን ለማከም መርፌ ይወጋሉ፣ ኪኒን ያስወጣሉ፣ ወይም ደግሞ ኦፕራሲዮን ያደርጋሉ። ለምን ሲባል ለገንዘብ። ልክ እንደዛ ሁሉ ነጮችም ለገንዘብ ብለው ለልጆቻቸው የማያሳዩትን ፊልም ምናልባትም ደግሞ በተዘዋዋሪ መንገድ ልጆቻቸው ሊደርሳቸው ይችላል። ግን የዶላሩና የገንዘቡ ጥማት ዓለምን በሙሉ በተለይ አፍሪካ ላይና ወደ አረብ ሀገራት ላይ እነዚህ ህንድ፣ ፓኪስታን ምናምን መስመር ላይ እዛ ላይ ነው በብዛት እንደዚህ አይነት ቪዲዮዎችን የሚያሰራጩት። በጣም ትርፋማ ነን ብለው ስለሚያስቡ ይሄ እንግዲህ በተዘዋዋሪ መንገድ የወሲብ ፊልሞችን እየተመለከተ ዘሩን እንዲያፈስ የሚያደርገው ደግሞ የሰለጠነው የአይነ ጥላ መንፈስ ነው ማለት ነው። መጨረሻ ላይ ነገርኳችሁ ነው። ሞራሉ የሞተ ወጣት ሲገኝ ለውትድርና የሰበሰቡት ያልኳችሁም ለዛ ነው። በቃ ሙትት ይላሉ። ሄዶ ይሙት። መንገድ ጠራጊ በወንብ ጠራጊ ይባላል። የሚገርማችሁ ወደ ጫካ ሲገባ በወንብ ጠላቶቻችን አጥምደው ሊሆን ስለሚችል ከፊት የሚሄዱት ማን ናቸው? እንደዚህ አይነት ሰዎች ናቸው። አውቀው ልብስ አስለብሰው ያስታጥቋቸዋል። ኢቭን ልብሱ ራሱ የሚሰፋበት መንገድ እኔ ዶክመንተሪው ብታዩት ይገርማቸዋል። በጣም እንደሚሞቱ ስለሚታወቅ በጣም ስማርት የሆነ ነገር አይሰጣቸውም። መሳሪያ ሁሉ በእጃቸው አይሰጣቸውም። ሂዱና እዛኛው ካምፕ ላይ መሳሪያ ይሰጣቸዋል ተብሎ በባዶ እጃቸው ነው የሚላኩት። አይገርም? እንደሚሞቱ ስለሚታወቅ መሳሪያ አይሰጣቸውም እንዳይማረክ። ከዛ እሺ ብለው እነሱ ልብሳቸውን ለብሰው እያሉ በመንገድ ላይ እንግዲህ እንዲያው በውትድርና ካሄድ ይሄዳሉ። እና የሞተ ነው። የተጠመደ ቦምብ ካለ ይሞታሉ። በቃ መሞት ነው። ግን እዛ ካምፕ ላይ መሳሪያ የለም፣ ደግሞም ካምፕም የለም። እዛ አውቀው ነው ወደ ጠላት መንደር የሚልኳቸው። የተጠመደ ቦምብ ካለ ቦምቡን እያከሸፉ በሚረግጠው ቦምብ እየፈነዳ መንገድ ጠራጊ እንዲሆኑ። ምን አይነት ሰዎችን የሚሰበስቡት? በግል ወሲብ፣ በሴክስ፣ በምናምን በተለያየ በሐሺሽ የናወዙትን ሰዎች ይሰበስቡና ይከቷቸዋል። ፈቃደኛ ሆኖ ነው ግን የሚመጡላቸው እና ብለው በግድ እንደ ኢትዮጵያ ውስጥ እንዳለው አፈሳ ምናምን አይደለም። ፈቃደኛ ሆኖ ነው የሚሄዱላቸው። ፈቃደኛ ሆኖ እና እነዚህ አራቱ ያልኳችሁ ነገሮች ግል ወሲብ ችግር ይፈጥራሉ። ህይወትን እንድትጠሉት ያደርጋል ነው። ወደ መንፈሱ ስንመጣ ደግሞ አይነ ጥላ መንፈሳዊ የሆኑ ወጣቶችንም ጭምር ካህናትን፣ መነኮሳትን፣ ሰንበት ተማሪውንም የጽዋ ማህበር ላይ ያለ ብቻ በየትኛውም አይነት ህይወት ውስጥ ሆናችሁ እኔ መንፈሳዊ ነኝ ብላችሁ የምታስቡ የማህበራዊ ሚዲያ ተከታታይ ሆናችሁ በሙሉ ግል ወሲብ የምትፈጽሙ ከሆነ አይነ ጥላዋ ምንድን ነው ፍላጎቷ? አንደኛ ውጭ ሄጄ ከማመነዝር ሴት ጋር ሄጄ እንድትከምል እዚህ ለጊዜው እግዚአብሔር ከዚህ ነገር ይገላግለኛል ብለው ይጀምሩታል። አንድ ገዳምም ያሉትም አንዳንድ የካቶሊክ ገዳማት ይቅርታ እስከ መጠየቅ የደረሱት መነኮሳቶቻቸው ማለት ነው። ቄሶቻቸው ወይም ደግሞ የእነሱ ባህታዊ የምንላቸው ወይም ደግሞ ከሰው ጋር የማይገናኙት ይቅርታ እስኪጠይቁ ድረስ የሆነው እኮ በዚህ ምክንያት ነው። ከገዳም ስለማይወጡ በዚህ ግለ ወሲብ ተጠቅተው በካሜራ የተጋለጡ በጣም ብዙ የተለያዩ ዩቲዩበሮች ይሄንን እያደረጉ እያጋለጧቸው ራሳቸውን ያጠፉ መነኮሳትና ካህናት ሁሉ አሉ። የካቶሊክ ዶክመንተሪ ላይ ማለት ነው። ይሄዱና ገዳማት ላይ አባቴ ይባርኩኝ ምናምን ለማለት ብለው ሄደው ካሜራ ደቅነው ይመጣሉ። ከዛ ያንን ላይቭ ይለቁታል። በጣም የሚገርም ነገር ነው። እና በየገዳማቱ በየቦታው ላይ ሴትን ስለማያገኙ ወይም ደግሞ ለዚህ ነገር በጣም ሩቅ ስለሆኑ በግለ ወሲብ የሚሰቃዩም ደግሞ መንፈሳውያን ደግሞ አባቶችና እናቶችም አሉ። ይሄ መካድ የለበትም፣ ያለ ነገር ነው።
እንዴት ነው ከዚህ ነገር የምንላቀቀው? አንደኛ ስግደት አብዝቶ መስገድ። ስግደት ስለማይሰግዱ የጸሎት ህይወታቸው ሰነፍ ስለሆነ ነው ይሄ ግለ ወሲብ የሚያጠቃቸው። ስግደት ሲያዘወትሩ አንደኛ ስጋቸው ለነፍሳቸው ይገዛና እግዚአብሔርም ኃይል ይሰጣቸዋል፣ የእግዚአብሔር መልአክም ይቀርባቸዋል፣ እርኩስ መንፈሱም ይርቃቸዋል። ግለ ወሲብ የሚያሰራቸው መንፈስ ይርቃል ማለት ነው። ሁለተኛ ነገር ደግሞ እግዚአብሔር ሆይ ይቅር በለኝ ብለው በሚሰግዱበት ሰዓት እግዚአብሔር ይቅርታውን መልሱን ይመልስላቸዋል። በዛ ደስተኛ የሆኑና ምህረት አግኝቻለሁ የሚል ድጋሚ ወደ ኃጢአት አልመለስም የሚል አእምሯቸውን ያሳምኑታል። በየቀኑ ቡና በመጠጣት ሱሰኛ እንደምትሆኑት ሁሉ በየቀኑ ግለ ወሲብ በመፈጸም ሱሰኛ የሚሆንበት ሁኔታ ስላለ ከዚህ ሱስ ለመላቀቅ ጥረት እያደረጉ ሲሰግዱ እየረሱት ይመጣሉ። ለምን? በጸሎትና በስግደት ቢዚ ስለሚሆኑ ማለት ነው። ሌላው ከህብረተሰብ ከሰው አለመራቅ ደግሞ ወደ ከተማ ውስጥ ያላችሁ መንፈሳውያን ወንድሞች ደግሞ ብቻችሁን አለመሆን። ብቻችሁን የምትኖሩ ካላችሁ ደግሞ በተደጋጋሚ ጸሎት ክፍል እየገባችሁ እየጸለያችሁ ከስራ እንደመጣችሁ ቢዚ የሚያደርጋችሁ የቴሌቪዥን ፊልም ማየት ይሻላል። ፊልም አይታችሁ ከዛ በኋላ ስብከት አይታችሁ ከዛ ጓደኞችም ካሏችሁ ደግሞ ፍቅረኛም ካለ ደግሞ ከፍቅረኛ ጋር ደግሞ እንደዛ ነው የሚሻለው። ለብቻ አለመሆን። ለብቻ በምትሆኑበት ሰዓት ሻወር ቤት ረጅም ሰዓት በምትቀመጡበት ሰዓት የሚመጣ ኃይል አለ፣ የሚመጣ መንፈስ አለ። በላሁን ጀምር አሁን ብቻ አይደለ እያለ ይወጣውጣ በቃ አይምሮን ይወሰውሰዋል። ልክ እንደዛ አይነት ስሜት እንዳይሰማ ቶሎ ብሎ ከሰው ጋር መቀላቀል። በግል ክፍል ውስጥ ተቀምጦ ቤተሰብ እዛ ተቀምጦ ግል ክፍል ውስጥ ቆልፎ አለመቀመጥ፣ ለመተኛት ብቻ ወደ ክፍል መግባት ወይ ለመጸለይ ብቻ መግባት። ይሄ እንዳለ ሆኖ ደግሞ ሌላው ስንሰግድ ኃይል እንድናጣ ነው አይነ ጥላ ወይም ደግሞ ይሄን ግለ ወሲብ የሚያስፈጽመን የዝሙት መንፈስ ግለ ወሲብ የሚያስፈጽመን ኃይል እናጣለን። ለእግዚአብሔር አንሰግድም፣ ጎንበስ ቀና አንልም፣ እምቢ አለኝ እንላለን። 12 መስገድ አቃተኝ። ኧረ እንዴ አለ እኮ ስንት ማያሰግድ እኮ ዲስክ መንሸራተት አለ፣ ሪህ የሚባል አለ። አጠቃላይ ጎንበስ ብዬ ቀና ስል ራሴን ያመኛል። ብዙ ምክንያቶች አሉ አይደል? ከሁሉ የሚብሰው ግን ይሄኛው ጉዳይ ነው። ኃይል ማጣት፣ ለመስገድ ገዳማት ለመሄድ ቆሞ ለማስቀደስ ረጅም ሰዓት ቆሞ ለማስቀደስ ለእነዚህ ነገሮች ኃይል እንድናጣ አይነ ጥላ መንፈሳዊ ከሆኑ በኋላ እንኳን ራሱ ይሄን ነገር እንዳይቀር ልታረግ ትችላለች እና ለእግዚአብሔር በቂ የሆነ መስዋዕት እንዳናቀርብ ታደርጋለች ማለት ነውና የኔም ተራ ይቅርብኝ ይል የነበረው የድሮውን ዛር ታስታውሳላችሁ። ሳስተምር ቤተክርስቲያን እናቶቻችን አስቀድሰው ሲወጡ ሳር ገዝተው ቡና ገዝተው ዕጣን ገዝተው መጥተው ደግሞ ቤት ውስጥ ደግሞ ለዛሩም ደግሞ ተረኛውን እንደዛው ቅዳሴ ይቆሙለታል። እዛም ለእግዚአብሔር እዚህ ደግሞ ለከራማው ለዛሩ ማለት ነው። በወጣቱም ላይ የሚታየው ይሄ ነው። በአንድ በኩል መንፈሳዊ ናቸው፣ በአንድ በኩል ደግሞ ግለ ወሲብ ይፈጽማሉ። ለምን ሲባል አጅሬው ሁለቱንም ይፈልጋል። ያኛውንም አይቅርበት ዝም ይልሃል። እዚህ ጋር እንደምታረግ ስለሚያውቅ ያኛውን አይነካህም። ኃጢአት የምትሰራ ከሆንክ ወይም ኃጢአት የምትሰሪ ከሆንሽ በሌላ በኩል ላይ ተንኮል ካለብሽ፣ ግለ ወሲብ ችግር ካለ፣ የዝሙት ችግር ካለብሽ፣ ብቻ በአጠቃላይ የሆነ ድብቅ ኃጢአት ካለብሽ መንፈሳዊ ሕይወትሽን አይነካም። ለምን? እንደዚህ እንደምታረጊ ስለሚያውቅ ይሄኛውን ነገር የሚጠብቀው ከዛ ጸሎትሽ እንደማያደርግ ያውቃል። ለምን? አይምሮሽ እዚህ ጋር ኃጢአት እየሰራሽ መንፈሳዊ ጨዋታ ስለምትጮቺ በጥርጣሬም ነው የምትጸልዪው። በኃጢአተኝነት ስሜት ነው ወይም ደግሞ እግዚአብሔር ይሰማኛል አይሰማኝም፣ እንደው ባልሄድ ይሻለኛል፣ ዝም ብዬ እኮ ነው የምመላለሰው በሚል ስሜት ስለሆነ አያደርግም ጸሎቱ። ይሄን ስለሚያውቅ ሰይጣን አይነካም። በራስሽ ጊዜ እንደምትቀር ያውቃል። እዚህ ጋር የራሱ ተራ እንደማይቀር ያውቃል። ልክ መስገድ፣ መጾም፣ መጸለይ ስትጀምሩ፣ ስጋችሁ መግራት ስትጀምሩ ይላል ግብረ ላጣ ነው እንዴ ይላል። የዛን ሰዓት ላይ ነው ንቅንቅ ብሎ የሚጀምረው። የሌለ በቃ ቅዳሴ ላይ ሆኖ ሌላ ሐሳብ ያመጣል። ቤተክርስቲያን ውስጥ ጉባኤ ላይ ሆናችሁ የማይገናኝ ነገር ያመጣባችኋል። አልሰማችሁም? ላይቭ ላይ ማርያምን ስዕል እያየኋት አርሴማን እያየኋት ሌላ ስሜት የሚሰማኛል። በዚህ ልክ አዳልሞቴ የሚሰማ ጀምረው ወንድሜ ሴት ጋር ሄደ ብታመነዝር ይሻላል። አንዳንዴ ማመንዘርን እየደገፍኩ አይደለም፣ ደጋግሜ ነው የምናገረው። ሴት ጋር ሄደ ብታኛ ይሻላል። ድንገት አረገዝኩ ብላ ውለጂ ብትላት ይሻላል። አረገዝኩኝ ወለድኩልህ ልጅ ወለድኩልህ ብትልህ ይሻላል ከዚህኛው ኃጢአት። እንደው የተሻለውን ነው የምነግርህ እንጂ ይሄኛው ኃጢአት ጥሩ ነው እያልኩ አይደለም ያለሁት። እንደው ከዛኛው ይሄኛው ይሻላል። እናትህ ታሳድግልሃለች ልጅህን። ግለ ወሲብ ፈጽመህ ሰዶማዊ ሆነህ ለብቻህን ሄደህ ኃጢአትን እያተራመስካት እያጣጣምካት ከዛ በኋላ ኑሮ ህይወት አስጠልቶ ምናምን በከተማ እየተሰደብክ በቤተሰብ በመንደር እየተሰደብክ ዴንታ ቢስ ሆነ ከምትሞት ዲቃላ ወለደ ብትባል ይሻላል። ሴትን ነክተሃት ሴት ተጠግተህ
መቼም ደፍርሃት ማለት አይደለም ይገባሃል። እና ይሄንን ነገር እባካችሁን አስቡበት። ግለ ወሲብ በጣም ከባድ ነው። ዘርፈ ብዙ ኃጢአት ነው። ዘርፈ ብዙ ሞት ነው። ልክ ግለ ወሲብ መፈጸም የጀመርክ ወጣት ካለ ሞት በአንተ ዙሪያ ላይ ያጃበበ በውስጥህም እየተደላደለ ነው። በአንተ ውስጥ ሞት በደንብ አድርጎ ቦታ ይዟል። ዘና ብሎ እግሩን ዘርግቶ ቁጭ ብሎ መጽሐፉን እያነበበብህ ነው። እየመራህ እያገዘህ ነው። እንዲያውም አንተ እያገዝከው ነው ማለት ይቻላል። ስለዚህ በአንድም በሌላ መንገድ ግለ ወሲብ ሳይንሳዊም መንገድ ብትመጡ ዶፓሚኑ የደስታ ስሜትህን ጥፍት ያደርገዋል። በመንፈሳዊ መንገድም ብትመጡ ከእግዚአብሔር ጋር ያጣላል። ግብረ አውናን የሚባል አለ። ዘፍጥረት 38:8 ላይ መጽሐፍ ቅዱስ ዘፍጥረት ምዕራፍ 38 ቁጥር 8 ላይ ግብረ አውናን ትዕማር የምትባል አንዲት ሴት አለች። ያቺ ሴት የይሁዳ አባታችን ወይም ደግሞ የያዕቆብ ልጅ ማለት ነው። ይሁዳ ንግስና ካንተ ዘር አይጠፋም የተባለው ይሁዳ ማለት ነው። የመጀመሪያ ልጁ ኤር የሚባል ልጅ አለው። ለበኩር ልጁ ለኤር ትዕማር የምትባል ሴትን አጋባውና ከዛ በኋላ ሞተ ይላል። ተቀስፎ ሞተ። ከዛ ወንድሙን አውናን የሚባለው ወንድሙ ብዙ ወንድሞች ያሉት እና ብቻ ባጭሩ ሳመጣላችሁ አውናን የሚባለው ወንድሙ ግባና ለወንድምህ ልጅ ወለድለት፣ ከሚስቱ ሂድና ልጅ ወለድለትና ሚስቱን አግባ ይለዋል። እሺ ብሎ ይገባል። ግን ወንድሜን ከገደለች ሴት ጋርማ እንዴት ዘር እቀጥላለሁ? አልፈልግም፣ ከሷ ዘር አልፈልግም ብሎ ሩካቤ ፈጸመና ስሜቱ ሲመጣ ውጭ አውጥቶ አፈሰሰው ይላል። ይሄን ባለፈውም ነግሬያቸዋለሁ። መደጋገም አያስፈልግም። እግዚአብሔር ቀሰፈው ይላል። ዘርን አውጥቶ ማፍሰስ፣ በኮንዶም ጠቅልሎ ሽንት ቤት መጣል፣ ቆሻሻ ላይ መጣል፣ ግለ ወሲብ መፈጸም አንድ ነው፣ ተመሳሳይ ነው። ያለ ቦታው ዘርን ማፍሰስ ማለት ነው ባጭሩ። በዚህ ጉዳይ ላይ ህልመ ሌሊት ወይም ደግሞ ዝንየት ተብሎ የሚጠራው በተወሰነ መልኩ ይሳተፋል። ለምን? ቀን አይኑ በዝሙት የተንከራተተ ወንድ ነው ማታ ሴትን የሚመለከተው ይባላል። ለዚህ ንስሐ መግባት ይችላል። ግን ሌሊት ዘሩ ስለፈሰሰ ሩካቤ ፈጽሟል ማለት አይደለም። ለአይነ ጥለዋ ግን እራትና ምግብ ሰጥቷታል ወይም ግብሯን ሰጥቷታል ማለት ነው። ስለዚህ ዘሩን ደጅ ሲያፈስ እግዚአብሔር ቀሰፈው ይላል። ለምን? ዘርን ማፍሰስ የእግዚአብሔር ንብረት ማፍረስ ማለት ነው። እግዚአብሔር እንዲቀጥል የፈለገውን ዘር ለምን ይሄን አደረገ? አሁን ትዕማር ላይ ባልን የሚገል መንፈስ ጭኗ ላይ ሊኖር ይችላል። ግን ምንም ይሁን ምንም ሴት ማህፀን ውስጥ ዘርን አፍስሶ የሚሆነውን ማየት ነው የሚሻለው። ገብቷቸዋል። ልክ እንደ ወለተ ራጉኤል ማለት ነው። ሳራ ነው የምትባለው አይደለም? ወለተ ራጉኤል ድርሳነ ሩፋኤል ላይ እንዳለችው 6-7 ወንዶችን አገባች። ጭኗ ላይ የተቀመጠው አስማንዲዮስ ወይም አስሞቲዮስ የተባለው መንፈስ ባሎቿን ይገልባት ነበረ። ጭኗ ላይ ተቀምጦ ሲል የሚያምር ሰውነት አላት ማለት ነው። አሉ እኮ በጣም ብዙ ሴቶች የውስጥ ሱሪ ሳያረጉ ፓንት ሳያረጉ እንዲታይላቸው ሰውነታቸው ሲሞናደል እንዲታይላቸው ወዲያ ወዲህ እያሉ ወንዶቹን ይስባሉ። ከዛ ከነሱ ጋር የተገናኘ ወንድ ደግሞ ልምሾ ይሆናል፣ ይታመማል ማለት ነውና ብዙ ወንድ ስለሚመለከታቸው እነሱ ራሱ የብዙ ወንዶች የዝሙት መንፈስ ተጠቂ ነው የሚሆኑት። እንደዚህ የሚያደርጉ ሴቶች ከላይ ሺቲ የሚባል ነገር ያደርጋሉ። ከዛ ፓንት ላይ ወሸቅ ያደርጉታል። ሲሄዱ እንደፈለጉ ዘበጥ እያሉ ይሄዳሉ፣ ይሰበስባሉ። የብዙ የወንዶቹን መንፈስ ሁሉም ያያታል አይደለም? የሁሉም የዝሙት መንፈስ ይገባባታል ማለት ነው። ልጅ ስትወልድ ከዝሙት መንፈስ ጋር ነው የምትወልድ። የብዙ ወንዶች መንፈስ ይገባባታል። ልጆቿ ላይ፣ ትዳሯ ላይ ጣልቃ ይገባል። ከባሏ ጋር አትስማማም። ለምን? ይሄ ሁሉም የተመለከታት የዝሙት መንፈስ ገብቷል። ያን ተሸክማን ወደ ቤቷ የምትገባው አስቡት። ሰብሰብ ብላ የምትገባ ሴት ደግሞ ምንም መንፈስ አታፍስም። ከልል ሰብሰብ አድርጋ ትገባለች። የሚታይ ነገር የላትም። ሸፈና ጋር የምትሄደው ማውቃ ፋራን ማን ያየዋል? ወይም የተሸፈነ ነገር ማን ያያል? የዝሙት መንፈስ እኮ አንዱ መግቢያ መልክቱ እንደ ቡዳ ሆኖ ማየት ነው። ኧረ ሲያምር እንዴ ማም ይላል አይደል? ጎረምሳው እንዴ ኧረ ምንድነው እንዴ አንድ ቀን አታናግሪንም እንዴ ምናም ይላል። መለከፍም ትፈልጋለች፣ ይለክፋታል። ልክፍት ራሱ አጋንንት ነው ዞሮ። ከዛስ ያ በአይን ያየው የዝሙት መንፈስ በቡዳ የገባው የዝሙት መንፈስ በተግባር በደንብ አድርጎ ይገባል ማለት። በተግባር በደንብ አድርጎ መንፈሱ ይደላደላል። ከዛ በኋላ የሁሉም ትሆናለች። አንዴ ከሆነ የተነካችው የሁሉም ከሆነች ደግሞ የሁሉም የሆነው መንፈስ የገባው ልጁ ላይም ይገባል። እሱም አርፎ አይቀመጥም። እቺን ሴት ባየበት አይኑ ሌላዋን ሴት ያያል። ለምን?
ሁሉም ወንዶች ያዩት ሴት መንፈስ እሱ ላይ ስለገባ ሌላዋን ሴት የማየት እድሉ በጣም ሰፊ ነው የሚሆነው። ስለዚህ መልከስከሳችን የመበላላት ምልክት ነው። እርስ በርስ በቡዳ ተበላልተናል። የተበላላንበት የቡዳ መንፈስ ባህሪ በራሱ ብዙ ሴቶችን ያየ አይን መንፈስ ነው። ስለዚህ ሲመጣም አይኑ ብዙ ነው። አይረካም፣ በአንድ አይረጋም፣ ወንዱም ሴቱም ማለት ነው። እና ከለል ብሎ መሄድ አይሻልም? ደበቅ ብሎ ሰወር ብሎ በረጅም ቀሚስ በነጠላ ውስጥ ተደብቆ ትልልቅ ረዘም ያለ እንትን ካፖርት ነገር በቃ ለምን ሲባል እንዲታይ አይደል እግዚአብሔር የፈጠረው። እሺ ግለጪውና ከዛ የሚመጣውን ደግሞ ተቋቋሚያ ማታ ምሰግጂ ከሆነ ግለጪው። ደግሞ ይታሰጠውኛል ብለሽ የምታስቢ ከሆነ እንዲታይ ነው ካልሽ ማን እንዲያየው ብለሽ ማሰብ አለብሽ እኮ። ተፈጥሮሽ ሁሉም ሰው እንዲያየው አይደለም። ሁሉም ሰው አይቶት ምራቁን እንዲወጥ ወይም ደግሞ ላጩ እንዲያዝረበርብ አይደለም። ወይም ደግሞ አንተም ልክ እንደዛው የሆነ በቃ ሴቶችን ሁሉ እንድታጫውት አይደለም የተሰጠህ እኮ ተፈጥሮ። ራስን ሰብሰብ አድርገው ቆጠብ አድርገው የሆነ ነገር ከለል የምታደርገው ነገር መኖር ይገባል። ለእህቶች ልታስብ ይገባል። ለወንድሞች ልታስብ ይገባል። ሁሉም ሰው ተይዟል ብለሽ የምታስቢ ከሆነ ሁሉም ሰው አንድ አይነት ነው፣ ወንድ ሲባል አንድ ነው ብለሽ የምትይ ከሆነ ማን ነው አንድ ያደረገው? ወንዶች ሁሉ አንድ ያደረገው መንፈስ የትኛው ነው? እናንተው ላይ ያለው ነው። ተገልጠሽ ስለምትወጪ ያየሽ የወንዶች መንፈስ በሙሉ ይህንንም ሰው እንዲመለከትሽ ያደርገዋል ማለት ነው። ከዛ ወንዶች ሁሉ አንድ አይነት ያደርጋቸዋል እና ቲተሩ አንድ አይነት ይሆናል ማለት ነው። አንድ ቲተር ኮፒ ብቻ ነው የምትነኩት አይደል? ቀለም ትነኩና ስትሉት ተመሳሳይ ነው አይደል? ያ አንዱ ቲተር ማን ነው? ያ አንዱ ማህተም ፔድ ተከፍሏል፣ ግብር ተገብሯል። ሌላ ወረቀት ይመጣል። ምናልባት የቀለሙ መብዛትና ማነስ ይለያይ ይችላል እንጂ ጽሁፉ አንድ አይነት ነው። ለምን? ቲተሩ አንድ ስለሆነ። እና ግለ ወሲብ ጣጣው ብዙ ነው። ለግብረ ሰዶምነት ለሌዝቢያነት ይዳርጋል። በተለይ በአሁኑ ሰዓት የበዙት ግብረ ሰዶማውያን በሙሉ በግለ ወሲብ ውስጥ የገቡ ናቸው። ለምን? ግለ ወሲብ ያስፈጸመቻቸውም ያቺ ሴት ዛር አይነ ጥላ መጀመሪያውኑ ሴትን እንዳይቀርብ ነው ከልጅነት ጀምሮ ያለማመደችው ማለት ነው። እኔ ተፈጥሮ ይሄ ነው ብሎ እንዲያስብ ነው ያደረገችው። ይሄ ነው በቃ የኔ ተፈጥሮ እንጂ ይሄ ሰይጣን አይደለም ብሎ እንዲያምን አሳምነዋለች። ወደ ኋላ ግን እናቱን፣ አባቱን፣ ቤተሰቦቹን እንዴት እንዳሳደጉት እንዴት እንደኖረ በምን እንደተጋቡ ቼክ ቢያደርግ ምክንያቱን ያገኘዋል። እኛ አባት መስተፋቅር እንደሆነ ሲሰሙ የወሰዱት እርምጃ በጣም የሚገርም ነው። ጌታ ሆይ እባክህን አሁን ቅዱስ ቁርባን ተቀበልኩኝ አሁን ውሰደኝ ያሉት። ድጋሚ በዚህ እጄ ልነካው አልነካውም፣ አላረገውም። እጄን ሰሩኝ፣ እጄን ቁረጡኝ ያሉት። አላረገውም ያሉት። እግዚአብሔር ምስክሬ ነው። እንደዚህ ነው በቃፋቸውን ከብት የተናገሩት። አላረገውም። እጃችን ልክ አረብ ሀገር ብንኖር ይሻለናል። አረብ ሀገር አሁን ሌባ ሲሰርቅ ከተገኘ አይደል ይቆረጣል አይደል? አሁንም ድረስ አለ ይሄ ህግ። ግለ ወሲብ ሲፈጽም የተገኘ የሚጠብቀው መልአክ የሚያደርገው ቢሆን ኖሮ ማን ይተርፍ ነበረ አይደል? ስለዚህ ምክሩ ብዙ ስለሆነ ብዙ መቀጠል አልችልም ከዚህ በላይ። ግን እባካችሁን እህቶች ለወንድሞቻችሁ አስቡ፣ እናቶች ለልጆቻችሁ አስቡ። በመስተፋቅር አግብታችሁ ከሆነ አባትም እናትም ወደ ልጆቻችሁ የሚሄደው መንፈስ ይሄው ነው። ግለ ወሲብ ማነው ስንፈተ ወሲብ ተጠቅማችሁ ከሆነ ደብተራ ጋር ሄዳችሁ አሰርታችሁ ከሆነ ይሄው ነው። ወደ ሴሰኝነት ነው የምታስተላልፉላችሁ ለልጆቻችሁ። ስንፈተ ወሲብ እኮ አለብኝ ብሎ የሚያሰራ ሰው 24 ሰዓት ሙሉ ማገር ምሰሶ ሆኖ እንዲቆምለት ከፈለገ ከሚስቱ ጋር ሴሰኛ ይሆናል ማለት ነው። ሰንበትን አያከብር፣ አጽዋማትን በዓላትን አያከብር። ዝም ብሎ በቃ ሁልጊዜ መጋለብ ነው። በማን ኃይል ነው ታዲያ? በመንፈስ በርኩስ መንፈስ ኃይል። ይሄው መንፈስ ደግሞ ወደ ልጆች ሲተላለፍ ደግሞ ልጆቹም እንደዛው አይናችሁ እያየ ከቤት ሰራተኛም ከእህቱም ከዘመድም ከማንም አይ እንደው የዚህ ልጅ እየተባለ ይልከሰከስላችኋል። ከየት የመጣ ነው ሲባል ልጁ ከየት አመጣው? ለዚህ ነው ቤተሰብ ወደ ኋላ ዘር ቼክ አድርጉ ምለው። ከማንም አይመጣም። ሄዶ ሴተኛ ደረጋ ከተልከስክሶ እንኳን ዝሙት መንፈስ ይዞ ቢመጣ ሄዶ ያልከሰከሰው የመጀመሪያው መንፈስ ነው የሚጠየቀው። መጀመሪያ የሚታየው እንዲሄድ ያደረገው ምንድነው? እና አይናፋርነት በራሱ ይቻላል በጣም ከባድ ተጽዕኖ አለው። አይናፋሮች ከትምህርት ቤት ሲጀምሩ ወንዶች ከሆኑ ቀና ብሎ ሴቶች ማየት ስለሚፈሩ ቦርሳቸውን አዝለው ደፋ እያሉ ሲሄዱ አካላቸው ሰውነታቸው ራሱ ጎበጤ ማለት ባህሪ ሁሉ አለው። ሲያናግሩ ፊት ለፊት ባትኩሩት አያዩም። ወደ ሌላ ቦታ እያዩ ነው። እስቲ እኝ ያለች በግድ እያናገረችው ማለት ነው። ያቺ አይነ ጥላ በዛ ላይ እየታየች ነው የምታድገው ማለት ነው።
የምታሳድገው ምን የምታድገው እሷ ምን ታድጋለች አብራው የምታድገው እና ኃጢአትንም በዛ ልክ ነው የሚያስፈጽሙትና ለነዚህ ሰዎች ተብሎ እንደወጣ አስመስሎ ፊልምን መስራት ማለት የነጮች ትልቁ በቃ ኮንስፓይሬሲያቸው ነው። ለኛ ግን ውድቀትና ሞታችን ነው። ሰይጣን በጠረባ ሳይመታን ካልባረከኝ አለቅህም ብሎ ያዕቆብ መላኩንና እግዚአብሔርን እንደታገለው እኛ ደግሞ ሰይጣንን ደግሞ ምን ካልረገምከኝ ካልገደልከኝ አለቅህም ብለን በግድ ከሰይጣን ጋር እየታገልን ያለ ነው። እንዴ ስለነበረ ሰዓቱ ላይ አምላካችን ስም የተመሰገነ ይሁን። ሰላም ነው።